ነፃ መውጣት ክፍል 3 ፍርሃት ብላችሁ ጻፉ። ነፃ መውጣት ክፍል 3 ፍርሃት የምትጽፉ ሰዎች ጻፉ። ፍርሃት የጨለማው መንግስት ህይወት ነው። ፍርሃት የጨለማው መንግስት ህይወት ነው። በእግዚአብሔር መንግስት ውስጥ ፍርሃት የሚባል ህይወት የለም። የጨለማው መንግስት ህይወት ነው። እንዲህ ብላችሁ ጻፉ። ቅዱስ ፍርሃት አንድ ብቻ ነው፣ እግዚአብሔርን መፍራት። ቅዱስ ፍርሃት አንድ ብቻ ነው፣ እግዚአብሔርን መፍራት። ከዚህ ውጪ ያለ ፍርሃት ሁሉ ቅዱስ ፍርሃት አይደለም። እውነተኛ ፍርሃት እግዚአብሔርን መፍራት ብቻ ነው። ለምሳሌ በሳይንስ በጣም ብዙ አይነት ፍርሃቶች አሉ። ለምሳሌ አብሉቶፎቢያ የሚባል አለ፣ የመታጠፍ ፍርሃት። ሻወር የመግባት ፍርሃት፣ የመታጠፍ ፍርሃት። ደግሞ አክሉፎቢያ የሚባል አለ፣ የጨለማ ፍርሃት። አክሮፎቢያ የሚባል አለ፣ የከፍታ ፍርሃት። ኤሮፎቢያ የሚባል አለ፣ የመብረር ፍርሃት፣ የህመም ፍርሃት። ክፍት ቦታዎችን ወይም ብዙ ሰዎችን መፍራት፣ መርፌዎችን ወይም የሚጠቅሙ ነገሮችን የመፍራት ፍርሃት፣ በመኪና የመሄድ ፍርሃት፣ የወንዶች ፍርሃት አንድሮፎቢያ፣ አኔሞፎቢያ የአየር ፍርሃት፣ ከዛ የቁጣ ፍርሃት፣ የመታነቅ ፍርሃት። የቁጣ ፍርሃት ያለባቸው ሰዎች አሉ፣ ትንሽ ስትቆጧቸው ይፈራሉ። የቁጣ ፍርሃት። ለምሳሌ የአንትሮፎቢያ የሚባለው የአበቦች ፍርሃት፣ የሰዎች ፍርሃት፣ የመነካካት ከሰው ጋር የመነካካት ፍርሃት፣ የውሃ ፍርሃት፣ የሸረሪት ፍርሃት፣ የቁጥሮች ፍርሃት፣ የቁጥር ፍርሃት፣ ሂሳብ የቁጥር ፍርሃት። እንደው ዝም ብሎ ሂሳብ አልወድም የሚል ፍርሃት፣ የመብረቅ ፍርሃት፣ የመረበሽ ፍርሃት፣ የውድቀት ፍርሃት፣ እንደዚሁ ብቻ የመሆን ፍርሃት፣ የባክቴሪያ ፍርሃት፣ የስበት ፍርሃት፣ ደረጃዎችን የመውጣት ፍርሃት፣ እንደዚሁም ደግሞ የመጽሐፍት ፍርሃት ደግሞ አለ። ይሄ ባይብሎፎቢያ የሚባለው የመጽሐፍ ፍርሃት። በቃ ትምህርቴን አይግለጥልኝ ብሎ መጽሐፍ መክፈት መፍራት። እሺ፣ የእጽዋት ፍርሃት፣ መጥፎ የማሽተት ፍርሃት፣ አስቀያሚ ፍርሃት፣ መሳለቂያ ፍርሃት፣ የመስታወት ፍርሃት፣ የበረዶ ፍርሃት፣ ገንዘብ የማጣት ፍርሃት፣ የቀለም ፍርሃት፣ የሰዓት ፍርሃት፣ የጊዜ ፍርሃት፣ የምግብ ፍርሃት፣ የመውጣት ፍርሃት፣ የኮምፒውተር ፍርሃት፣ የውሻ ፍርሃት፣ የአጋንንት ፍርሃት፣ ውሳኔ የማድረግ ፍርሃት፣ እብደት ወይም የእብደት ፍርሃት፣ ዛፎችን መፍራት፣ የጥርስ ሐኪም መፍራት፣ የቤት ፍርሃት፣ የአካል ጉዳተኝነት ፍርሃት፣ የአደጋ ፍርሃት፣ የድመቶች ፍርሃት፣ የማስመለስ ፍርሃት፣ የወሲብ ፍርሃት፣ የፈረስ ፍርሃት፣ የጋብቻ ፍርሃት፣ የግብረ ሥጋ ግንኙነት ፍርሃት፣ የጉልበት ፍርሃት፣ በአደባባይ የመናገር ፍርሃት፣ የሴቶች ፍርሃት፣ የፀሐይ ፍርሃት፣ የደም ፍርሃት፣ የሚሳቡ እንስሳት መፍራት። ለምሳሌ አይጥ መፍራት። በጣም የተባረከ ፍጥረት ቢኖር ባይዘው አይጥ ነው። 666 መፍራት፣ ረጅም ቃላትን መፍራት፣ የበሽታ ፍርሃት፣ የዶክተር ፍርሃት፣ ልጅ መውለድ ፍርሃት፣ ምግብ የማብሰል ፍርሃት፣ ጻፌንን ኖሞፎቢያ ብለ ኖሞፎቢያ ያለ ሞባይል ስልክ የመሆን ፍርሃት። ኖሞፎቢያ ያለ ሞባይል ስልክ የመሆን ፍርሃት። ሞባይል ስልክሽን እንደ ጡጦ ይዞ የመተኛት፣ ትራስ ስር የማረግ፣ ከእንቅልፍሽ እንደተነሳሽ በመጀመሪያ ሞባይልሽን የማንሳት። እሺ ኖሞፎቢያ አላችሁ፣ ያለ ሞባይል የመሆን ፍርሃት ማለት ነው። እሺ ጻፉ፣ ቀጥላችሁ ጻፉ። ፍርሃት ሰይጣን በሰው መንፈስ ላይ የሚጭነው ሸክም ነው። ሰይጣን በሰው መንፈስ ላይ የሚጭነው ሸክም ነው። ፍርሃት በእግዚአብሔር ላይ እርግጠኛ አለመሆን ነው። ፍርሃት በእግዚአብሔር ላይ እርግጠኛ አለመሆን ነው። ፍርሃት ጨዋነት አይደለም፣ ብራዘር ምስኪንነት አይደለም። እኔ እኮ ፈራለሁ በኢየሱስ ስም ምናምን፣ እኔ ፈራለሁ ምናምን፣ ጨዋነት አይደለም ፍርሃት። በሰው ፊት መናገር መፍራት፣ ብርሃን መፍራት፣ መስራት መፍራት፣ ከፍታ መፍራት ምናምን፣ ይሄ ጨዋነት አይደለም ብራዘር። ጻፉ፣ በእግዚአብሔር ላይ እርግጠኛ አለመሆን ነው። ሌላው ፍርሃት ለሰይጣን እጅ መስጠት ነው። ጻፉ፣ ለሰይጣን እጅ መስጠት ነው። አሁን ብዙዎቹ እዚህ ውስጥ ከአጋንንት እስራት የተፈቱ ልጆች አንዱ አጋንንት ወደ እነሱ የገባበት መንገድ ፍርሃት ነው። ለሰይጣን እጅ መስጠት ነው። ሄሎ፣ ለሰይጣን እጅ መስጠት ነው። ጻፉ፣ ፍርሃት የሰይጣን ማግኔት ነው።
አጋንንትን ወደ እናንተ አትራክት የሚያደርግ ነገር ነው ፍርሃት። ፍርሃት የሰይጣን ማግኔት ነው። የሰይጣን ማግኔት ነው። ቀጥላችሁ አሁንም አንዱን ፍርሃት ከጻፋችሁ ቀጥሎ ዝም ብላችሁ መጻፍ ትችላላችሁ። ችግርህን ከእግዚአብሔር በላይ ማድረግ ነው ፍርሃት። ፍርሃት ችግርህን ከእግዚአብሔር በላይ ማድረግ ነው። አንዱ ነፃ ልትወጣበት የሚገባ ጉዳይ ቢኖር እንደዚህ አይነት በእግዚአብሔር ላይ እምነት ማጣት፣ ችግርህን ከእግዚአብሔር በላይ ማድረግ የሚባለው ጉዳይ ነው። ጻፉ። ፍርሃት መንፈስ ነው። ሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 7 የፍርሃትን መንፈስ አልሰጠንም ተብሎ እንደተጻፈ ፍርሃት መንፈስ ነው። ጨዋነት አይደለም፣ ምስኪንነት አይደለም። ቀጥለን ፍርሃት እስር ቤት ነው። ጻፉ። ፍርሃት እስር ቤት ነው። ኦኬ። የፍርሃት አይነቶች፣ መጽሐፍ ቅዱሳዊ የፍርሃት አይነቶች ቅድም የነገርኳችሁ የሳይንሱን ነው። እኛ መጽሐፍ ቅዱሳዊ የፍርሃት አይነቶችን እንመለከታለን። ቅድም ነግሬያችኋለሁ። ፍርሃት እስር ቤት ነው። ችግርን ከእግዚአብሔር በላይ ማድረግ ነው። በእግዚአብሔር ላይ እምነት ማጣት ነው። የሰይጣን ማግኔት ነው። እስር ቤት ነው። እኔ እኮ ፈራለሁ። ጨዋነት አይደለም እናቴ። ይሰማል ወይ ሴቶች? እኔ እኮ ፈራለሁ ምናምን ጨዋነት አይደለም። የፍርሃት አይነቶች አንደኛ እግዚአብሔርን መፍራት የጥበብ መጀመሪያ ነው። ሁለተኛ ሰውን መፍራት። ምሳሌ 29:25 እኮ ሰውን መፍራት ወጥመድ ነው ይላል። ሰውን መፍራት መጀመሪያ ላይ ጻፋችሁት። እግዚአብሔር መፍራት ምሳሌ 1:7 ነው። እሺ ምሳሌ 1:7 እግዚአብሔር መፍራት ምሳሌ 1:7 ነው። ሁለተኛው ሰውን መፍራት ምሳሌ 29:25 ነው። ሰውን መፍራት ፊት ለፊቱ ላይ ቲክ አድርጋችሁ ወጥመድ ነው። እግዚአብሔር መፍራት የጥበብ መጀመሪያ እንደሆነ ሰውን መፍራት ወጥመድ ነው። ሰውን መፍራት ምንም ነገር እንዳታደርጉ፣ ምንም ነገር እንዳትሰሩ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰነፎች ግን ጥበብና ተግዛዝን ይንቃሉ። ከዛስ ይሄው ሰው መፍራት ወጥመድ ያመጣል። በእግዚአብሔር የሚታመን ግን እርሱ ይጠበቃል። ሰው መፍራት ወጥመድ ነው። ስራ እንዳትሰራ ያደርጋል፣ እንዳትንቀሳቀስ ያደርጋል፣ የራስ ነገር እንዳይኖር ያደርጋል። ሶስተኛ የኃጢአት ፍርሃት ዘፍጥረት 3:10 እርሱም አለ በገነት ድምፅን ሰማሁ ራቁቴንም ስለሆንኩ ፈራሁ ተሸሸኩም። ይሄ ከኃጢአት ምክንያት የሚመጣ ፍርሃት ነው። ጻፉ። እሱ ፊት ለፊት እስር ቤት ነው ብላችሁ ጻፉ። እስር ቤት ነው። አራተኛ የሞት ፍርሃት ፊት ለፊቱ ላይ ባርነት ነው። ለዲያብሎስ መገዛት ነው የሞት ፍርሃት። ዕብራውያን መጽሐፍ ምዕራፍ 2 ቁጥር 14 እስከ 15 በሕይወታቸውም ሁሉ ስለ ሞት ፍርሃትና ባርነት ይታሰሩ የነበሩትን ሁሉ ይላል። የሞት ፍርሃት። እሺ አምስተኛ የወደፊቱን መፍራት። ወድሜ አንዳንዶቻችሁ የሰው ፍርሃት ችግር አለባችሁ፣ ሌሎቻችሁ እንደዚህ እያለ መሄድ እንችላለን። የወደፊቱን መፍራት፣ ስለ መጪው ጊዜ እርግጠኛ አለመሆን ብላችሁ ጻፉ ከፊት ለፊት። ስለ መጪው ጊዜ እርግጠኛ አለመሆን። አሁን የሚቀጥለው ዓመት ምን ሆናለሁ? ቤንዚን ጨምሯል፣ ጤፍ ጨምሯል። ምን ሆናለሁ? ምንም አንሆንም። ጌታን ምን ሆነን አብረን እናያለን። ምን እንሆናለን? ጉዱና ያለው እንደውም የወደፊቱን መፍራት። የማናውቀው መፍራት ዘዳግም 31:6 ይሄ መጽሐፍ ቅዱሳዊ ፍርሃት ነው። ዘዳግም 31 ቁጥር 6 ስድስተኛ የማናውቀውን መፍራት ምሳሌ 2:5-6 ሰባተኛ ውድቀትን መፍራት ስምንተኛ ጠላትን መፍራት፣ ሰይጣንን መፍራት ማለት ነው። ዲያብሎስን መፍራት። ጻፉ። መፍትሄ አንደኛ መፍትሄው ወደ እግዚአብሔር መቅረብ ነው። ሁለተኛ መጸለይ። ሶስተኛ ፍርሃትን መናዘዝ። ጌታ ሆይ ስለምፈራ ይቅር በለኝ፣ ስለምፈራ ችግሬን ካንተ በላይ ስላረኩ፣ ሰይጣንን ካንተ በላይ ስለፈራሁት ይቅርታ አድርግልኝ፣ ካሁን በኋላ አልፈራውም ብለህ መናዘዝ። አራተኛ በኢየሱስ መደገፍ። በቃ
ኢየሱስን ተደግፈ ጉዱ ነው ያለው ማለት በኢየሱስ መደገፍ። አምስተኛ ወደ እግዚአብሔር ቃል መመለስ። አምስተኛ ወደ እግዚአብሔር ቃል መመለስ። ስድስተኛ በመንፈስ ቅዱስ መሞላት። እንዲህ ብለህ ጻፍ። እነዚህን 15 ጥቅሶች አስታውሳቸው፣ አሰላስላቸው፣ ጻፋቸው፣ ዘምርባቸው። አንደኛ ዘዳግም 3:22 አምላካችሁ እግዚአብሔር እርሱ ስለእናንተ ይዋጋልና። ዋው ማይ ጋድ አምላካችሁ እግዚአብሔር እርሱ ስለእናንተ ይዋጋልና መፍዙዝን፣ ቡዳ፣ ድግምት፣ መተት አምላካችሁ እግዚአብሔር እርሱ አንተ ትዋጋለህ አይደለም። ከዚህ በኋላ ጸልየሃል፣ ንስሐ ገብተሃል፣ አይምሮህን በእግዚአብሔር ቃል ለማደስ ይኸውልህ እነዚህ ልምምድ ጀምረሃል። ከዚህ በኋላ ወይኔ አምላካችሁ እግዚአብሔር ስለእናንተ ይዋጋልና አትፍራቸውም ብዬ አዘዝኩት። አትፍራ። አንተ ለምንድን ነው የማትፈራው? አምላክ እግዚአብሔር ላንተ ይዋጋል በኢየሱስ ክርስቶስ። ይሄን መረብ ኳስ ጨዋታው ላይ እንዲህ ሲሰጠው ድርግም ሲያደርገው አይታል። ይኸውልህ እንደዚህ ትላለህ አንተ ራስህ ስትጸልይ አባ ብለህ ስታቀበለው ድርግም ያደርግልሃል። ይሄ ነጃሳ መንፈስ የሚከታተልህ በብዙ መንገድ ህይወትን ሊበጠብጥ የሚፈልግ እግዚአብሔር እውነቴን ነው የምነግርህ ላያዳግም ይመታላል። አሜን በል። ለምንድን ነው የማትፈራው? ብር ስላለ አይደለም፣ ስለምትችል አይደለም፣ ስለምታቆበ ስለሆንክ አይደለም። አምላካችሁ እግዚአብሔር ማንም ባይዋጋልህ፣ ማንም ከጎን ባይቆም፣ ማንም እኔ አለው አይሶ ብሎ ባይልህ አምላካችሁ እግዚአብሔር ስለናንተ ይዋጋልና። ቀጥሎ እሺ ሉቃስ 12:32 አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፍቃድ ነውና አትፍሩ። መንግስትን ሊሰጣችሁ ገዢ ሊያደርጋችሁ መሪ ሊያደርጋችሁ የአባታችሁ በጎ ፍቃድ ነውና ምን አትሆን አትፍራ። እኔ ልጸልይልህ በጌታ በኢየሱስ ስም 2018 የገዢነት ዓመት ይሆንልሃል። እንደዚህ ያለ አንተ ታናሽ መንጋ አለ። አንተ ታናሽ መንጋ ስትታይ ትንሽ የምትመስል በሰው አይን ብዙ እዚህ ግባ የማትባል አንተ ታናሽ መንጋ አለ። መንግስትን ሊሰጣችሁ የአባታችሁ በጎ ፍቃድ ነውና አትፍሩ አለ። እኔ ጸልይላችኋለሁ በጌታ በኢየሱስ ስም ታላቅ ነገር የሚቀጥለው ዓመት እጃችሁ ይገባል። በኢየሱስ ስም ይገባል። አትፍራ። አሁን ይኸውልህ አእምሮን ማደስ ማለት በእግዚአብሔር ሐሳብ ተጽዕኖ ስር መሆን ነው። አየህ እግዚአብሔር ስለእናንተ ይዋጋልና አትፍራ። ከዛስ ደግሞ አንተ ታናሽ መንጋ እግዚአብሔር መንግስት ሊሰጣችሁ የአባታችሁ በጎ ፍቃድ ነውና አትፍራ። አትፍሩ። 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 አትፍራ። 2018 ምን ይመጣል ብለህ እንዳፈራ 2017ን የተሸከመ አምላክ 2018ን ያሻግርሃል። እንዳትረሳ ይሄንን ቀን አንዱን ዓመት እንደ አንድ ቀን እግዚአብሔር ያሻግራል። አንዱን ዓመት እግዚአብሔር እንደ አንድ ሰዓት ያሻግራል። ግራ ሳይገባ የሚቀጥለው ዓመት እግዚአብሔር ክንዱን ያሳያል። እንዳፈራ ሰውን መፍራት ወጥመድ ነው። ቅዱስ ፍርሃት አንድ ብቻ ነው። ሄሎን ቅዱስ ፍርሃት እግዚአብሔርን መፍራት ብቻ ነው ቅዱስ ፍርሃት። ሶስተኛ ሰቆቃወ ኤርምያስ መጽሐፍ ምዕራፍ 3 ቁጥር 57 ማይ ጋድ ይሄ የሆነ ወደዚህ ነው። እግዚአብሔር ሆይ አለ በጠራው ጊዜ አለ ከሩቅ ሆኖ አይደለም ቀርበክ ወደ እኔ ቀርበህ ያለሁበት ድረስ መጥተህ በጠራው ጊዜ ቀርበህ ተጠግተኸኝ ወደ እኔ ቀርበህ ሩቅ ሆኖ አይደለም አቤት ያልከኝ ቀርበህ አለ አትፍራ አልከኝ አለ። እግዚአብሔር ምስክሬ ነው። ከፊት ይልቅ እግዚአብሔር ወደ አንተ ይቀርባል።
ብቻዬን ነኝ ብለህ የምትፈራ ሰው የለኝም ብለህ ብትፈራ ሰዎች ረቀውኛል ብለህ የምትፈራ እንደዚህ አለ በጠራው ጊዜ አምላክ ጌታዬ አባቴ የኔ ጌታ ፋዘር ስትለው ሩቅ ሆኖ እንደዚህ ሳይሆን ቀርበህ አትፍራ ልጄ አትፍራ እረዳሃለሁ አትፍራ አግዝሃለሁ አትፍራ አሳልፍሃለሁ አትፍራ አሻግርሃለሁ አትፍራ አከናውንልሃለሁ አትፍራ በጠራው ጊዜ በጠራሁ ቀን ቀርበህ አትፍራ አለ። እሺ አራተኛ መዝሙረ ዳዊት 56 ቁጥር 3 እኔ ግን ፈራሁ አለ። እኔ ግን ፈራሁ ባንተም ታመንኩ። በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ታመንኩ አልፈራም። ሰው ምን ያደርገኛል? በእግዚአብሔር ታመንኩኝ አልፈራም። ሰው ምን ያደርገኛል? ሄይ አንተ ሰው ምን ያደርገኛል? አልፈራም። በእግዚአብሔር ታመንኩኝ አልፈራም። እንዳፈራ ሰው ምንም ሊያደርግ አይችልም። ሰው ጥቁሩን ነጭ ሊያደርግ አይችልም። ሰው ትልቁን ትንሽ ሊያደርግ አይችልም። ሰው እግዚአብሔር የፈታው ሊይዝ አይችልም። ሰው እግዚአብሔር የከፈተው ሊዘጋ አይችልም። ሰው እግዚአብሔር ያነጋውን ቀን ሊያጨልመው አይችልም። በእግዚአብሔር ታመንኩ አልፈራም። ሰው ምን ያደርጋል? ሰው ምን ያደርገኛል? ሰው እኮ እንዳለው ቢሆን ነው እኔ ዛሬን አላይም። ታውቃለህ? ሰው እንዳለው ቢሆን እኔ እኮ ዛሬን አላይም። እኔ እኮ ዛሬን አልቆምም ነበር። ሰው እንደ ሰው ቢሆን እኔ ዛሬን አልቆምም፣ በእናንተ ፊት አልቆምም። ሰው እግዚአብሔር እንደ ሰው ስላልሆነ እኮ እናንተ ፊት የቆምኩት። ሰው ግፋቢል ቢያወራ ነው። ሰው ግፋቢል ቢያማክ ነው። ሰው ግፋቢል አለ የለም ብሎ እንደዚህ ብሎ ስላንተ መጥፎ ቢያወራ ነው። ነገር ግን እነግርሃለሁ ቀንህን ሊያጨልም አይችልም። በርህን ሊዘጋ አይችልም። በረከትን ሊነጥቅ አይችልም። አምስተኛ እንደዚህ ያለ ትንቢተ ሐጌ ምዕራፍ 2 ቁጥር 5 መንፈሴም በመካከላችሁ ይኖራልና መንፈሴ በመካከላችሁ ይኖራልና መንፈሴ በመካከላችሁ ይኖራልና አንተ ሰማይ በቃ ከዚህ በኋላ የእግዚአብሔር መንፈስ በመካከላችሁ ይኖራልና አጽናና፣ አበረታ፣ አግዝሃለሁ። ብቻህን አትሆንም። መንፈሴ በመካከላችሁ ይኖራልና አትፍራ። እሺ ስድስተኛ ሉቃስ ወንጌል 12:7 ነገር ግን እናንተ የራሳችሁ ጠጉር ሁሉ እንኳን የተቆጠረ ነው። እንግዲያስ አትፍሩ፣ ከብዙ ድንቢጦች ከብዙ ምን ማለት መሰለ? ማልበል አልልህም፣ አውቃለሁ። የተቆጠረ ነው። ይኸውልህ ጸጉራችሁ የተቆጠረ አውቃለሁ። እንኳን አንተን አይደለም የጸጉር ቁጥርን አውቃለሁ። ዝም ብዬ አሁን ለምሳሌ እኔ ማልበል ስም ማን ነው እልሃለሁ። እግዚአብሔር ግን ማልበል አይልም፣ ያውቃል። በስም ባድራሻ በቤት ቁጥር ያውቃል። እግዚአብሔር ያውቃል። አንተ እንትና ያውቃል። ባለስልጣን ላይ ያውቅ ይችላል፣ ባለሀብት ላይ ያውቅ ይችላል፣ አገልጋይ ላይ ያውቅ ይችላል። እግዚአብሔር ግን ያውቃል። በደንብ ነው ያውቃል። በደንብ ስምህን፣ አድራሻን፣ የሰፈርህን፣ የጫማ ቁጥርህን፣ ሁሉ ነገር ያውቃል። እግዚአብሔር አውቃለሁ። በደንብ የጸጉር ቁጥራችሁ እንኳን የተቆጠረ አውቃችኋለሁ። ያውቃል። እግዚአብሔር ያውቃል። መንግስት ላይ ያውቅ ይችላል፣ ቀበሌ ገበሬ ምናምን ላይ ያውቅ ይችላል። እግዚአብሔር ግን ያውቃል። ሰባተኛ ኢሳይያስ 41 እኔ አለ ካንተ ጋር ነኝና አለ አትፍራ አለ። እኔ አምላክ ነኝና አትደንግጥ አለ። አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። እኔ ካንተ ጋር ነኝ አለ። እኔ አምላክ ነኝና አትደንግጥ አለ። አበረታሃለሁ። እኔ ካንተ ጋር ነኝ። አሁን ለምሳሌ እግዚአብሔር እኮ ቃል እየሰጠ ነው። ለሚቀጥለው ዓመት እኮ ቃል እየሰጠ ነው። ለሚመጣው ዓመት እኮ እግዚአብሔር እንደዚህ እያለ ነው። እኔ ካንተ ጋር ነኝና በ2018 እንዳፈራ፣ እኔ አምላክ ነኝና እንዳደነግጥ፣ መጥፎ ዜና ብትሰማ ምናምን እንዳደነግጥ። ከዛስ አበረታሃለሁ። ለምሳሌ አሁን ከዚህ እጄ ብደክም ወደ ኋላ ብል ምን አበረታሃለሁ። ከዛስ እረዳህማለሁ። ደግሞ እግዚአብሔር እረዳሃለሁ ካለ በኋላ ስለተጣላችሁ ብሎ እርዳታውን አያቆምም። እረዳሃለሁ ካለ እረዳሃለሁ።
የሚቀጥለው ዓመት ያልጠበቀው ዕጣ ይወጣልሃል። የሰማይ መስኮት ይከፈትልሃል። አንተን የሚረዳ እጅ ወደ አንተ ይዘረጋል። በጠበቃቸው ሰዎች በኩል ሳይሆን ባልጠበቃቸው ሰዎች በኩል የእግዚአብሔር እርዳታ ይመጣልሃል። ዘመዶች እያሉ ውለታ አርገላቸው በማታውቃቸው ሰዎች እግዚአብሔር እርዳታው ወደ አንተ ይልካል። ተባረኩ። ቁጭ በሉ። 8ኛ መዝሙር 23 ቁጥር 4 እንደዚህ ይላል፣ በሞት ጥላ መካከል እንኳን ብሄድ። የመቃብር ላይ ጥቅስ አይደለም ይሄ። የመቃብር ላይ ጥቅስ አይደለም ይሄ። አንተ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። ይሄ እንደዚያ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር አይደለም ይለው። ይሄን የሞት ጥላ ማለት መሰለህ ኦልሞስት ማለት ነው። ኦልሞስት ሞት ውስጥ ሆነ። የሞት ጥላ ማለት አሁን የኔ ጥላ እሱ ላይ ነው ወይም የሱ ጥላ እኔ ላይ ነው ማለት ኦልሞስት ሞት ተጠግቶታል ማለት። በሞት ጥላ መካከል ማለት ኦልሞስት ሞት እዚህ አጠገቡ ነው ያለው። እዚህ ጋር ነው ሞት ያለው። በቃ እዚህ ጋር ይኸውልህ ተጠግቷል። በሞት ጥላ መካከል እንኳን ብሄዳል ኦልሞስት ሐኪም ሰው ቤተሰብ አገር ሞቷል ብሎ ቢለኝ አንተ ከኔ ጋር ነህና ክፉን አለ ኦልሞስት አልቋል ቢባል ኦልሞስት ተስፋ የለውም ቢባል አልፈራም። በትርና ምርኩዝ እነሱ እንደውም በእግዚአብሔር ቤት አለ። ይሄ መቃብር ላይ ጥቅስ አይደለም። አንተ ይሄ እኔና ይኸውልህ ስማ፣ ጧት ከቁርስ በፊት ከምሳ በፊት ከራት በፊት ምን በላው ምግባችን ዚዚስ 9ኛ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? 10ኛ መዝሙር 46 ቁጥር 1 ለመዘምራን አለቃ ስለ ሚስጥር የቆሬ ልጆች መዝሙር ሚስጥር ነው። ስለ ሚስጥር መዝሙር አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። አምላካችን መጠጊያችንና ኃይላችን ነው። ከዛስ ባገኘን በታላቅ መከራ አንተ ሀብታም አይደለም፣ ባለስልጣን አይደለም። አምላካችን መጠጊያችንና ኃይላችን ነው። ባገኘን በታላቅ መከራ ስለዚህ ምድር ብትነዋወጥ ተራሮች ወደ ባህር ልብ ይወሰዱ አንፈራም። ወኖችም ጮሁ፣ ተራሮችም ተናወጡም። ተራሮችም ከኃይሉ የተነሳ አምላካችን ኃይላችንና መጠጊያችን ነው። መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳ። ስለዚህ አንፈራም። ማንንም አልፈራም ስትል ስለዚህ ብለህ ኮት የምታደርገው ባለስልጣን የለም። እሺ 11ኛ እግዚአብሔር ረዳቴ ነው። ማይ ጋድ ይሄን አልችልም አይለኝም። ሰው ታውቃለህ፣ ረዳት ከሆነ ይሄን እችላለሁ፣ ይሄን አልችልም። እግዚአብሔር ረዳቴ ነው፣ አልፈራም።
ሰው ምን በሰው ከመታመን ይልቅ እሺ 12ኛ ሰላምን እተውላችኋለሁ ሰላሜን እሰጣችኋለሁ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም ልባችሁ አይታወቅ አይፍራ ልባችሁ አይታወቅ 13ኛ ኦሪት ዘዳግም 31 ቁጥር 6 ኦሪት ዘዳግም 31 ቁጥር 6 ጽኑ አይዟችሁ አትፍሩ ጽኑ አይዟችሁ አይዞህ እኮ አንተ መልእክት አይዞህ እኮ እግዚአብሔር እኮ አይዟችሁ ጋድ እኮ ነው አይዞህ የሚል አይዞህ ከዛ አትፍሩ ከፊታቸው አትደንግጡ አምላክ እግዚአብሔር እርሱ ካንተ ጋር ይሄዳል ከዚህ በኋላ ያለውን ይኸውልህ ደገፍ ነው ብለው ሳነበው 45 ሶፋ ላይ እግሬን ሰቅላለሁ እንደዚህ ይላል አይጥልህም አይጥልህም በፍጹም አታፍርም አሜን በል አይጥልህም ከዛስ በሎ አይተውህም ማለት አይጥልህም ማለት አሜን ነው ሰው ሊተው ይችላል እግዚአብሔር ግን አይተውህም 14 እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን ይይዛለሁና እኔ አምላክህ እጅን ከፍ አድርግ ይገባሃልና ስትለው እሱ ደግሞ እንዴት ሲል እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን ይይዛለሁና የልጅ ሜላላ ባባዬ እጄን ያዘኝ ትላለች ካለሁበት ቦታ ነው ሮጬ የመጣ ይዣት ራሱ አንድ ቀን እንዳፈር እኔ ፈራች አቺ ሁለተኛ እኔ አባትሽ አትወድቂም አልኳት እኔ እሷን እያናገርኩ እንበይ ይፈሳል ተቀላችሁ ስለ እግዚአብሔር እያሰብኩ ሰው ደካማና ክፉ ሆኖ ሳለ ለተዘረጋ የትንሽ ልጅ እጁ ይሄን ያህል ውስጡ ከተነካ እግዚአብሔር እንደዚያ ይዛል አሁን ለምሳሌ እንገር አሁን እኮ ያልጠፋው እኮ አንተ የሚያጠፋ ነገር ስለሌለ እኮ አይደለም እንደገባበት ሁኔታ ቢሆን እንዳለፍክበት ነገር ቢሆን እንደሆነው ነገር ቢሆን ነው ጥሩ ነበር የምትጠፋው ግን በቃ ይዞሃል ጌታ ይዞሃል የትም ገብታል እንደውም አንዳንድ ጓደኞች እኮ ይገርማል አንተ አለ እኮ ነው የሚሉ ይዞ ነው እግዚአብሔር ይዞ 15ኛ የመጨረሻ ዋው ይሄ መጨረሻ ነው 15ኛ ዕብራውያን እንደዚህ ያለ ስለዚህ ፋይናሊ ስለዚህ በድፍረት ጌታ ይረዳኛልና ኤይ አሁን ከዚህ ቀጥዬ እንዴት ነው እንዴት ሆናለሁ ሰማ ስለዚህ በድፍረት ጌታ ይረዳኛልና አልፈራም ሰው ለጌታ ክብር አጨብጭቡ ወንጌል ይለውጣል